እና አራት አይነት አድርገህ ታሳየናለህ። ሪጀነሬሽን ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፍ። ኦኬ ችግር የለም እንዴ፣ በደስታ ከፍታለሁ። እሺ ዋርዝ ሪፎርመር ቴዎሎጂ የሚለውን መጽሐፉ ላይ አንዴ ልክፈትላ። ታዲያ ምን ጣጣ? እሺ እየከፈትኩት ምን እንደሚል ደግሞ ላሳውቃችሁ። ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፉ ላይ አርሲ ስፑል እውቅ የሆነ ፕሮቴስታንት ነው። ከእምነት በፊት የሚቀድመው ዳግም ልደት ነው ይለናል። ከእምነት የሚቀድመው ዳግም ልደት ነው፣ ሪጀነሬሽን ፕሪሲድስ ፌዝ ብሎ ይናገራል። አንዴ ምናልባት እናንተ ብዙ ጊዜ የምታውቁት ኧረ ሰው ዳግም የሚወለደው በእምነት ብቻ ነው ሲባል ሊሆን ይችላል። የለም ዳግም ልደት ራሱ ከእምነት በፊት ነው። ምናልባት እናንተ የምታውቁት የምንሰራው ስለ ዳንን ነው እንጂ ለመዳን አይደለም ሲባል ማለት እንደዛ ተብሎ ሲነገር ልትሰሙ ትችላላችሁ፣ ወይም ልትሉም ትችላላችሁ ፕሮቴስታንት ወንድመቶች። ግን ደግሞ እዚህ ጋር እየተባለ ያለው ዳግም የምንወለደው ስላመንን አይደለም፣ ይልቁንም የምናምነው ዳግም ስለተወለድን ይላል። አንድ ይኸው እየከፈትኩላችሁ ነው። ምን አልክ? ክፈታይ ማብራሪያውን አበዛውና እንዴ እሺ እንዲህ ይላል ገጽ 143 ላይ ላብራራ። እሺ ይውላችሁ እግረ መንገዱን በዛውም ደግሞ የሆነ ከራሳችን እንደማንናገርም እንድታውቁት ማለት ነው። እሺ ይኸው አንብብ። አወጣሁልህ እኮ ቢያንስ አታነበውም ወዳጅ? አንብብ እንጂ ብሮ አንብብ። When speaking of the order of salvation, ordo salutis ማለት ነው። When speaking of the order of salvation የድህነትን ቅደም ተከተል ስንመለከት ወይም ስለሱ ስንናገር፣ እሺ ሪፎርም ቲዮሎጂ አሁን የናማን ማለት ነው always and everywhere insists that regeneration precedes faith. ሰምተዋል? እሺ ባጭሩ ለሌሎች ለማብራራት ወይታ እንዴ ለሌሎች ለማብራራት ሪፎርምድ ቴዎሎጂ ሁልጊዜም ቢሆን የትኛውን ቦታ ላይ ምንን ኢንሲስት ያደርጋል? ሪጀነሬሽን ወይም ደግሞ ዳግም ልደት እምነትን ይቀድማል። ስላመንኩኝ ነው ዳግም የተወለድኩት? ኖ ዳግም ስለተወለድኩ ነው ያመንኩት፣ ስለዛ ከማመኔ በፊት ነው ዳግም የተወለድኩት የሚል ትምህርትን ታስተምራላችሁ። ይህን ነው እያልኩ ያለሁት። ስለዛ ከሞት ወደ ህይወት የመጣ ወይም ዳግም የተወለድከው በምንድን ነው? መልካም ትክክል ነው። እዚህ ክፍል ላይ አርሲስ ፕሮል ያለው ሪጀነሬሽን የሚለውን እኔ ፒዲኤፍ አወጣና ስክሪንሾት አመጣላችኋለሁ። ግን ምን ማለት ነው እዚህ ክፍል ላይ ያለው ሲባል ቅድም ስናገር ከነበረው የተለየ አይደለም። ዋት ዳዝ ኢት ሚን? ሪጀነሬት የሚለውን ኪውክኒንግ በሚል ይተረጎማል፣ ኦር መንቃት በሚል ይተረጎማል፣ አዌክን መሆን በሚል ይተረጎማል፣ ኢሉሚኔሽን በሚል ይተረጎማል። እነዚህ ሁሉ ምን ማለት ናቸው ሲባል ኃጢአተኛው የእምነት ኮንሰንትን ከመስጠቱ በፊት ኦር የእምነት ፕሮፌሽንን ከመስጠቱ በፊት የእግዚአብሔር ጸጋ ቀድሞ ከዛ ከሰውየው እምነት ቀድሞ ስራውን ሰውየው ላይ መስራት አለበት ማለት ነው። ሪጀነሬሽን ፕሪሲዲስ ፌዝ ኦር የሰውየውን እሺ ማለቱን የሚቀድም ሌላ ስራ ይቀድማል ነው። ኦኬ ስለዚህ የስ ሪጀነሬሽን ፕሪሲድስ ፌዝ። ያ ማለት ምን ማለት አይደለም። አሁን ቅድም ሲነገር እንደሰማችሁት ምን ማለት አይደለም ሲባል ሰውየው ሪጀነሬሽኑ ወይም አዌክኒንጉ ወይም ኢሉሚኔሽን የሚባለው ነገር መቅደሙ ሰውየው እንዳያምን አደረገው ማለት ግን አይደለም። ሰውየው እሺ ይላል፣ ያምናል። ነገር ግን ምን መሆን አለበት ሲባል ፈቃዱ መፈታት አለበት። ኦኬ ያንን የክርስቶስን ወንጌል ማየት መቻል አለበት። አይኖቹ መብራት መቻል አለባቸው። ያ ነው በሪጀነሬሽን በሚለው የሚተካው። ኤንድ አይ ዊል ሾው ዩ ዳት ማለት ነው። ቀድሜ በዛም ማሳየት ይችላሉ።
ስለዚህ ያ አይደለም መጽሐፍ ቅዱስ ላይ እንደዛ አይነት ኦርደር የለም ከሆነ አርጊመንት መጽሐፍ ቅዱስ ጥቅሶችን እያነሳን ማውራት እንችላለን። ምክንያቱም መቅደም እንዳለበት መጽሐፍ ቅዱስ ራሱ ስለሚናገር ማለት ነው። በደስታ ከመጽሐፍ ቅዱስም እንመለከታለን። ስለዛ እያልከን ያለው እምነትን የሚቀድመው ዳግም ልደት ነው እያልከን ነው። ዳግም ልደት የሚለው ዳግም ልደት እኔ አሁን ቀጥሎ ስለማመጣልህ ዳግም ልደት የሚለው ምናልባት ደስ ይለናል። መጽሐፍ ገልጣ አሳየን እንጂ በደስታ እንዴ። በደስታ ፕሊዝ እባክህን አሳየኝ። እንደውም አሳየኝና እንቀጥል። አረጋጋው እንጂ ማለት እኮ ገብቼ ገና ከፒዲኤፍ ውስጥ እንትን ብዬ ስክሪንሾት አድርጌ ነው የማወጣው። ኤንድ አወጣለሁ። እስከዛ እናንተ ተቀጥላላችሁ። ስለዚህ ሪጀነሬሽን ምን ላይ የተለያየ ምን ላይ ተለያይተን ነው ያልገባኝ ነገር? የተለያየ ነው። አንተ ቅድም ያልከው ያለ ሰውየው ፈቃድ እያልክ ያለውን ነገር ከእምነት በፊት ሪጀነሬሽንን ሲያገኝ በሰውየው ፈቃድ ነው። እሺ ሪጀነሬሽን ደግሞ የሚባለው ለምሳሌ በሐዋርያ ሥራ ምዕራፍ 16 ላይ እንመጣና በሊዲያ ህይወት ላይ ሊዲያን አስፈቅዶ ነው ወይ ልቧን የከፈተላት የሚል ጥያቄ እናመጣለን ማለት ነው። ሊዲያ በፈቃዷ ነው። እሺ እንደዛ የሚል አንተ ታሳያለህ። በፈቃዷ ልቤን ክፈትልኝ። ቆይ አይደለም እዛው ሳይሆን እዛው ጋር ሌላ ታሪክ ነው። አይ የምጠይቅህ እዛው ላይ ቃሉ ላይ ምን ይላል የሚለውን ያንተን አንደርስታንዲንግ ሳይሆን እዛ ክፍል ላይ ያ የልቧ መከፈት የሊዲያን ኮንሰንት አማክሏል ወይም እሷ ፈቅዳ ልቧን ስለከፈተች ነው። ልቧን ሲጀምር ግራመሩም አያስኬድም። ልቧን ለመፍቀድ አማክራው ነበረ ወይም እሺ ብላው ነበረ፣ ኮንሰንቷን ሰጥታ ነበር የሚል ማብራሪያ ከአባቶች ትነግረኛለህ። እና ችግር የለም። ስለዚህ እኔ እስካመጣ ድረስ ማለት ነው። በአጭሩ እስካሁን በተወራው ላይ ምን የሚል ነገር ነው እንትን ያልነው? በግዴታ የሚለው ውሸት ነው። በግዴታ የሚል የለም። ኦኬ በግዴታ ማይሆን ከሆነ ቀድሞ ታዲያ የመጣውን ነገር ምን እንበለው ከተባለ መጽሐፍ ቅዱሳችን እንዳስቀምጠው መጽሐፍ ቅዱሳችን ላይ እንደተቀመጠው የእግዚአብሔር ጸጋ ቀድሞ መምጣት አለበት የሚለውን ነው ሪፎርምድ ቲዮሎጂ ሪጀነሬሽን በሚል የሚያብራራው፣ ኪውክኒንግ በሚል የሚያብራራው፣ ኢሉሚኔሽን በሚል የሚያብራራው ይህንን ነው። ቀድሞ መምጣት ያለበትን የእግዚአብሔርን ጸጋ ነው በዛ የሚያብራራው። ለእሱ ማስረጃዬን አሁን ቀጥሎ አመጣለሁ። ደን ከዛ በኋላ ሰዎች ሊዲያ አመነች፣ ከቤተሰቦቿ ጋር ተጠመቀች ምናምን የስ ግን መቅደም የነበረበት ምንድን ነው ሲባል የእግዚአብሔር ልብ መክፈት፣ ቅርፊቱን ከሰው አይን ላይ ማስወገድ መቅደም አለበት። ዳስ ዋት ዊ ኮል ኢት ሪጀነሬሽን፣ በተለያዩ ቃላት የምንጠራው ማለት ነው። አይ ይሄ ኦርደር ስቲል ነው። እግዚአብሔር ሳይመጣም ፈቃዳችን ክሊኖ ነው ልባችንን እሱ ባይከፍተውም ማመን እንችላለን የሚባል ከሆነ የዛን ማብራሪያ አካ ያመጣልናል። ሌሎች የመጽሐፍ ቅዱስ ክፍሎችን ጨምረን እንቀጥላለን ማለት ነው። እኔ ያኛውን ይዤ ኦኬ በጣም ብዙዎቹን ነገሮች እንደዚሁ ተድበስብሶ ያለፉ ናቸው። በመጀመሪያ ደረጃ ድምፅ ይሰማል ልበል? አዎ የኔ ድምፅ ነው የሚሰማ። እሺ ሰላም። እሱ እስኪመጣ አንዴ እስከዛ የጠየቀኝ ነገር ያወራው ነገር ስላለ አልቀጥም። ኧረ እስከዛ አውራ ብሎኝ ነው እስከማወጣ አውራ ብሎኝ እኮ ነው። አንተ ሌላ ቦታ ነበርክ መሰለኝ። እስክመጣ አውራ አይደለም ያልኩ። እኔ እስከማወጣ አኪንን ነገር ያሳያል አልክ እኮ። እያብራራው እንድትቀጥል አልፈልግም። በቃ እኔ እስክመጣ ከኔ ጋር ትቀጥላለህ አይደለም? እስከዛ ድረስ በዚህ ያሉ ሰዎች ሰላም ይሉናል ምናምን። ስለዚህ አማን ከመሄድ በፊት አንድ አንተ የተናገርከው ነገር ላይ ልናገርና ከዛ በኋላ ከሌሎቹ ጋር ይቀጥላሉ። ዝም ብሎ ተንጠልጥሎ መቅረት ስለሌለበት ካወራ እኔ ምላሽ ትሰጣለህ በደስታ እንዴ። እያወራንማ እኮ ነው እንዴ። እሺ አማን በኋላ ታወጣለህ። ቆይ ሚዩት ላይ ነው እያወራሁ ነው። ስልክ ይሆናል። ቆይ እንትን የሚያብራራ ከሆነ የሆነ ነገር አንተ ባለህበት ይሻላል ብዬ ካለዛ እዚህ ሰላም እየተባባልን መጠበቅ እንችላለን። እስክታወጣ ከመጣ እስኪ እኮ ሌላ ጥያቄ እናንተ መጠየቅ ትችላላችሁ። እሱ ጥያቄ ብቻ እንዳይሆን ማለት ነው። አሁን ይሰማል? ኦኬ መልካም። የሚሰማ ከሆነ ልቀጥል። እያልኩ ያለሁት ምንድን ነው በአጭሩ በጣም ብዙ ነገሮቹ እንትን ብለዋል፣ ተደበስብሰው ያለፉ ናቸው። አንደኛ ሪጀነሬሽን የሚለውን ያመጣው ማለት ከኔ አይደለም፣ እውቅ ከሆነ ከሪፎርምድ ቴዎሎጂያን ነው። እና እሱን ደግሞ አይቀበለዋለው ኩዌክን እንደማድረግ ነው ብለሃል። ሚኒንግ ህይወትን ማግኘት። አሁን በአማርኛው ሲነገር አይ ቲንክ ለሰዎች አእምሮ ሊረብሽ ስለሚችል ይመስለኛል እንግሊዝኛ ብቻ የተጠቀምናት ያለ ነው። ህይወትን ማግኘት እንደማለት ነው።
ከሞት ወደ ህይወት የማምጣት ነገር ስራ ይሰራል። ሰውየው እንዲያምን ገና ከጅምሩ ከሞት አስቀድሞ ወደ ህይወት መምጣት ካለበት ወይም ዳግም መወለድ ካለበት ከማመኑ በፊት እንዳትረሱት። እንደዛ ነው። አሁን እዚህ ድረስ ተስማምተናል። ከማመኑ በፊት ሰውየው ግዴታ ዳግም መወለድ አለበት የሚል ነገር ተነስቷል። ዳግም መወለድ ካለበት ነው አስቀድሞ ማለት ነው። ዳግም የተወለደው በፈቃዱ ነው አይደለም ነው? አዎ በፈቃዱ ነው የሚል ከሆነ ወይ የሪፎርመር ካለ ነው የምላችሁ፣ ወይ የሪፎርመር ቴዎሎጂን ያለበትን ትምህርት ቤት የዛን ትምህርት ቤት ወይም የዛን ስኩል ማለት ነው ቶቱን አያውቀውም። አሊያ ደግሞ ካወቀው ደግሞ እና የምርም እንደዛ የሚል ነገር ካለ ደግሞ እንጠይቃለን። ምን አይነት ጥያቄ እንጠይቃለን? ከኮንፌሽኖቻችሁ ከዌስትሚኒስተር ኮንፌሽን ሊሆን ይችላል፣ ከዶርቱ ካኖን ሊሆን ይችላል፣ ከቤልጂክ ሊሆን ይችላል። አውጥታ አሳየን በፈቃዱ ኒዳኑ ሰው የሚለውን ማለት ነው። ማለት ሽታውም የለም እንደዚህ ተብሎ ጭራሽ አይታመንም። ለመጀመሪያ ጊዜ አሁን አንተ ካላልክ በስተቀር ማለት ነው። የሊዲያ ተነስቷል እና ሊዲያ ምን እዛ ጋር ምን ልቧን ከፈተላት ይላል እንጂ ዳግም ወለዳት ይላል። አንተ ነው ያልከው እንደዛ። የአባቶች ምናምን ተብሏል። በመጀመሪያ ደረጃ እዛው ጋር መጽሐፍ ቅዱስ ምን ይላል? ሊዲያ እኮ እግዚአብሔርን የምታመልክ ሴት ነበር ይችላል። አስቀድሞ ከፍ ብላችሁ ብቻ ማንበብ እኮ ነው ጥቅሱን። እግዚአብሔርን የምታመልክ ሴት ነበረች ይላል። ከዛ በኋላ ግን አሁን ግን አማን መተህ ምን እያልከን ነው? አይ ምንም እንደው እሷ ስለፈቀደች ምናምን አይደለም ፈልጋ ምናምን ፍላጎቱ ኖራት ሆና እንደዛ ምናምን የሚል ነገር የለውም። ስለዛ አይደለም አርጊመንት ፍሮም ሳይለንስ ይባላል። ስለ እሷ ፈቃድ ስላልተነገረ ቀጥታ ማለት ነው እዛች ክፍል ላይ ስለ እርሷ ፈቃድ ቀጥታ ስላልተነገረ በቃ እንደው ምን ባይሆን ነው አይ ፈቅዳ ነው ምናምን የሚባል ነገር አንቀበልም። ማን አለ? የትኛው አባት እንደዛ ብሎ ተርጉሙልን? የትኛው አባት ነው ሊዲያ ፈልጋ አይደለም ፈቅዳ አይደለም ብሎ ማን የተረጎመልን? ሲጀምር ስለ ሊዲያ መጽሐፍ ቅዱስ የነገረህ እኮ ከላይ ከፍ ብለህ ስታየው እግዚአብሔርን የምታመልክ ሴት ነበረች ነው የሚለው። የስ ስለዚህማ አሁን አንተ እያስተማርክ ያለው ትምህርት ማለት ነው ሰው ገና ከጅምሩ ያለ ፈቃዱ ዳግም ተወልዶ ያለ ፈቃዱን ያልኩት ያለ ምንም የፈቃድ ትብብር እንደውም እምቢ የማይባል ጸጋ ነው። እንደውም እናንተ የምትሉት ኢሬዚስተብል ግሬስ እዛው አሁንም አውጣላለሁ ከዛው ከራሱ መጽሐፍ ላይ ኢፌክቹዋል ኮሊንግ የምትሉት ኢሬዚስተብል ግሬስ የምትሉት መቃወም እንኳን አይቻልም ጸጋው ነው የምትሉት። በቃ አማን አለህ እንዴ? ጸጋው እሺ ይቀጥል። ኦኬ ሰው ስቀጥል ጸጋው እምቢ የማይባል ጸጋ ስላለ ኢሬዚስተብል የሆነ የማይቃወሙት አይነት ጸጋ ስላለ እሱ መጥቶ ሰዎቹን መጀመሪያ ይለውጣቸዋል፣ ከሞት ወደ ህይወት ያመጣቸዋል። ከዛ በኋላ ነው ማመን የሚችሉት። ለዛ ነው ምን ይላል ብለን ያሳየነው ከራሳቸው መጽሐፍ ላይ ሪጀነሬሽን ወይም ዳግም ልደት ምን ይቀድማል? እምነት ይቀድማል። አሁን ካሁን በኋላ ግን የማሳየው የስኮላሮችን አይደለም፣ ቀጥታ ወደ እምነት መግለጫዎቹ ገብቼ አንዴ ስልክም እየገባ ስለሆነ ቀጠል። እሺ እና ቀጠላለን። መልካም እሺ። እስካሁን ባወራው ላይ ሪጀነሬሽን የሚለውን በጣም በናሮ ሴንስ ነው እያወራ ያለው። በኦርቶዶክስ ውስጥ የሚወራውን አይነት ሪጀነሬሽን ማለት ነው። እሱን ነው እያወራ ያለው። እኔ ደግሞ አመጣልሃለሁ ያልኩት ምንድን ነው? በሪጀነሬሽን የሚለው ሀሳብ ሲብራራ የስ አንደኛው ከሞት ወደ ህይወት መምጣት ተብሎ ሊብራራ ይችላል። ሁለተኛ ኪውክን መደረግ መንቃት ማለት ነው። ለሚወራው ነገር ጆሮ ለመስጠት ልቦና ሲከፈት እንደማለት ነው። ያ ልቦና ካልተከፈተ በቀር ወይም ሪጀነሬት ካልተደረገ በቀር ልክ እንደ ሊዲያ ማለት ነው ካልተደረገ በቀር ሰው ሊያምን አይችልም። ለምን? መጽሐፍ ቅዱሳችን አንደኛ ቆሮንቶስ ላይም እንደሚናገረው ለስጋዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና ሊቀበለው አይችልም ነው የሚለው። አይችልም። የስ ሊቀበለው አይችልም። ተቀብሎ ከተገኘ ግን ምን ሆነ ነው የምንለው? እንዲቀበል የተደረገ ስራ አለ ነው የምንለው። ኦኬ፣ እንዲቀበል እግዚአብሔር የሰራው ስራ አለ ነው። ስለዚህ ሪጀነሬሽን የምትሏን በጣም በናሮ ሴንስ ስለሆነ አኬ እያወራ ያለው የጠየቁት ማስረጃ ናሮ ሴንስ አለመሆኑን ነው። የመጀመሪያው የስ ሊዲያን ያማ የእግዚአብሔር መንፈስ ነገር ሞኝነት ስለሆነ በነፃ ፈቃዱ ይቀበላል ሳይሆን ሊቀበለው አይችልም ስለሚል ሊቀበለው አይችልም። ተቀብሎ ከተገኘ እግዚአብሔር ስራ ሰርቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ሰዎች ወደ ብርሃን ይመጣሉ፣ አዎ ያምናሉ፣ አዎ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ነው፣ ይታይ ዘንድ ነው የሚል ነው። ሶ የሊዲያ ላይ
የሊዲያ ላይ አዎ ብለኛል። እሱን ኤክስፔክት አደርጋለሁ መልሱ እንድታመጣልኝ። ኮንሰንት አድርጋ ልቧን ከፈተላት የሚለው ና ክፈትልኝ ይኸው እኔ መቼም ቢያልኩ ምናምን ብላ አድርጋ ከዛ በኋላ ልቧ ተከፈተላት የሚል ማስረጃ እንድታመጣ ጠብቃለሁ ነው የመጀመሪያው። ግን ክሊር ከሆነው ነገር ላይ እኛም ሬዲዩስ የምናደርገው ምንድን ነው? እግዚአብሔር ያንን ነገር ልቧን ባይከፍትላትና ጳውሎስ የሚናገረውን ነገር እንድታስተውል ባያደርጋት ኖሮ ወደ እምነት አትመጣም ነበረ። ሌላው በጣም ደካማ የሆነ አርጊመንት የሰማሁት ምንድን ነው? እግዚአብሔርን የምታመልክ ነበረች ይላል እኮ፣ ቀና ብሎ ማየት በቂ ነው ይላል። ይሄ ቀርኔሊዮስ ላይ ማፕን ያደረገ ነገር ነው። ባይዘው እግዚአብሔርን ያመልክ ነበር ተብሎለታል እሱም። ነገር ግን እግዚአብሔርን ያመልኩ ነበር የሚለው በምን ኮንቴክስት ነው የሚፈታው ሲባል ትራዲሽናል የሆነውን የጀዊሽ እምነትን ኤክሰርሳይዝ ያደረጉ ነበር ነው አለቀ። ስለዚህ ይሁዲ በመሆናቸው ድነው ነበር የሚል አርጊመንት ካልሰራን በስተቀር ኦኬ፣ ትራዲሽናል በሆነ ወይ ያምኑ ነበረ። ስለዚህ እምነት የነበራት ከሆነች ድጋሚ መጠመቋና እምነት የነበራት ከሆነ ድጋሚ ልቧ ተከፈተላት መባሉ ምን ጥቅም አለው ነው ጥያቄው። ስለዚህ የነበረችበት ከጅምሩ ሊያድናት ነበር ማለት ነው አይደለም። ዲስክሬዲት ነው የሚደረገው። ልክ ኢየሱስ የታዘዘውን ጥምቀት ያልተጠመቁ ሰዎች የመለሱት ምላሽ ማለት ነው። በተጠመቃችሁ ጊዜ መንፈስ ቅዱስን ተቀብላችኋል የሚል ጥያቄ ሲጠየቁ፣ ባመናችሁ ጊዜ ተብለው ሲጠየቁ ኧረ መንፈስ ቅዱስ መኖሩንም ጭምር አናቅም ነበር ያሉት። አናቅም ነበር ነው ያሉት። ስለዚህ አይ የጠመቃችሁ ጥምቀት ምን ነበረ? የትኛውን ነበር ፎሎ አፕ ስታደርጉ የነበራችሁት? የመጥምቁ ዮሐንስን። ስለዚህ የመጥምቁ ዮሐንስ ዲስክሬዲት ይደረጋል ነው የሚያስፈልገው። ይሄኛው ነው በክርስቶስ ኢየሱስ የታዘዘው። ነገር ግን የመጥምቁ ዮሐንስን እንኳን ሄደን ስንመለከት የመጥምቁ ዮሐንስን ማለት ነው ለኃጢአት ስርየት ነው የሚለው ባይዞ ለንስሐ አይደለ ንስሐ እንድትገቡ ለኃጢአት ስርየት ነው ማጠምቃችሁ ብሏል ቃል በቃል። ኃጢአታቸው እንዲወገድ ነው ጥምቀት እንዲጠመቁ የዮሐንስ ጥምቀት ራሱ ሲታዘዝ የነበረው። ግን ፎርሻዶ የሚያደርገው ኦር የሚያመለክተው እውነተኛውን የክርስቶስን የመስቀሉ ስራንና በሱ በኩል የሚመጣውን ጥምቀት ስለሆነ ኢቨን ያንን ጥምቀት የተጠመቁ ሰዎች ለንስሐ ለኃጢአት ንስሐ አስገባችኋለሁ ብሎ ያጠመቀበት እንኳን ዲስክሬዲት ሲደረግ እናያለን ሐዋርያ ስራ ላይ ማለት ነው። ኖ እንደሱ አይደለም ተብሎ እውነተኛው ትክክለኛውን የክርስቶስን ጥምቀት እንዲጠመቁ ክርስቶስ ያዘዘውን እንዲጠመቁ ሲታዘዙ እናያለን ነው። ልክ እንደዛ ማለት ነው። እዚህ ጋር ሊዲያ ኦኬ ትራዲሽናል በሆነ ወይ ወር በይሁዲ እምነት ውስጥ ይታመን የነበረውን ነገር በዛ መልክ ታምን ነበረ። ግን እሱ አያስፈልግም ነው፣ እሱ አይበቃም ነው። ማመን ያለባት እነ ጳውሎስ የሚናገሩትን የክርስቶስን ወንጌል ነበረ፣ የሚያድነው እሱ ነበረ። እንድትድን ደግሞ ልቦናዋ ቀድሞ መከፈት ነበረበት። ሪጀነሬሽን የምንለው እሱን ነው። የእሱን ማብራሪያ አመጣለሁ እንጂ ሰዎቹ አያምኑም፣ ፈቃዳቸውን አላማከለም። አይ ፈቃዱ ከጅምሩም ፍሪ ሆኖ መገኘት አለበት ከተባለ እነዚህ የመጽሐፍ ቅዱስ ክፍሎች መፈታት አለባቸው። መጀመሪያ ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል የሚለው የሊዲያም ጉዳይ መፈታት አለበት ነው። ስለዚህ በፈቃዷ ነው አዎ ልቧን ከፍታ ከዛ እሱ ከፈተላት የሚለውን ማስረጃ እንጠይቃለን ነው። ስለዚህ አሁን ኮንሰንት የምሰጠው ምንድን ነው? ምዕመናን እኔ እስካመጣ ድረስ የሪጀነሬሽን የሚለው ናሮ ሴንስ እንደሌለው ሪፎርምድ ቴዎሎጂያንስ ሪጀነሬሽንን ሲጠቀሙ ምን ማለት በምን አውድ እንደሚጠቀሙ እሱን ማስረጃውን አወጣላችኋለሁ። ቀጥሎ አውግስቲን ማሳየት ይችላል። ቅዱስ አውግስቲን ማሳየት ይችላል። አንዴ እባክህን መሀል ላይ አትግቡ እባካችሁን። በውስጥ ላክለትና እሱ ያሳይ። አንዴ እኮ እኔና እሱ እያወራን ነው። አንዴ ፕሊስ መሀል ላይ አትግቡ ከታላቅ ይቅርታ ጋር። እሺ ልቀጥል። በመጀመሪያ ደረጃ እንግዲህ አሁን ሞር ጊዜን ሰጥተህ ያወራኸው የሊዲያ ጉዳይ ላይ ስለሆነ የሪጀነሬሽኑ ጉዳይ ላይ ያው ስታመጣ እንቀጥልበታለን። ግን ሪጀነሬሽን የሚለው ዳግም ልደት ከሞት ወደ ህይወት መምጣት እሱን ነው። ምንም የአርሲ ስኩልን ድጋሚ ሌሎች ክፍሎችንም ከፍቼ ያሳያለሁ እዛው መጽሐፉ ላይ ተጨማሪም ደግሞ እንዲሆንልን ማለት ነው። ሪጀነሬሽን እዚህ ጋር ከሞት ወደ ህይወት መምጣትን አይደለም እያልከኝ ከሆነ እሱን ግልጽ ታደርግልኝና በሚገባ አሳያለሁ። ከአርሲ ስኩል ብቻ አይደለም ከኮንፌሽኖችም ጭምር አንድ ሰው ለማመን ወደ ህይወት መምጣት እንዳለበት የሚያሳዩ ክፍሎች ማለት ነው። በጣም በርካታ ክፍል ነው ያለው። በጣም ግልጽ ነው። ይህ እንዳለ ሆኖ ግን መጀመሪያ እሱን ታሳውቀኛለህ። እኔ እሱን ማለት አይደለም። ሌሎችም ትርጉሞች ተጨማሪ ብዙ ትርጉሞች አንድ ትርጉም ብቻ ነው ያለው እያልኩ አይደለም። ግን ከሞት ወደ ህይወት የሚለውን ማለት ነው። እሺ እሱን ቆይ ትነግረኛለህ። አንዴ ይችን ጨርስና ሐዋርያ ሥራ ምዕራፍ 16 ላይ ያለው የሊዲያን እስቲ አንዴ ላንብብላችሁና ከዛ በኋላ እንሄድበታለን። ሐዋርያ ሥራ ምዕራፍ 16 ላይ ያለው እንዲህ ይላል ቃሉ። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ ቁጥር 14 ላይ ነው። ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች።
እሺ ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። ምን አይነት ሴት ነበረች? ገና ከጅምሩ እግዚአብሔርን የምታመልክ ሴት ናት። እግዚአብሔርን የምታመልክ ሴት የሚለውን ቃል አይ በቃ እንደው የአይሁድን አንዳንድ ሕግን ትፈጽማለች ለማለት ብቻ ነው ብሎ ተርጉሞታል። ኬት እንዳመጡ አናውቅም ትርጉሙ። እኔ ግን ይህንን ስናገር ምን ብዬ ነበረ? አዎ ልቧንማ ከፍቶላታል እግዚአብሔር። ሁላችንም ልብ ሊከፍት ይገባል። እንደ ሊዲያ ልቤን ክፈተው እያለን እኛ እንኳን እንዘምራለን ታውቃላችሁ። ግን ፈቃደኞች ደግሞ መሆን አለብን እኛም ብያለሁ። እሷ ፈቅዳ ነው ፈልጋ ነው ምናምን የሚል ነገር ከየት አመጣህ የሚል ነገርን አስቀምጧል። አንደኛ እግዚአብሔር የምታመልክ ሴት ነበረች ይላል። ስለዚ ለእግዚአብሔር ነገር የቀናች ናት፣ አለቀ። አንደኛ እሱ ነው። ሁለተኛ ግን ማለት ነው መጽሐፉ ላይ አንተ እንደምትለው ያለ ፈቃዷ ያለ ፍላጎቷ የሚል ወይም ደግሞ ፈቅዳ አይደለም ፈልጋ አይደለም የሚል አንድም የለም። ከአባቶች አምጣ ብለኛል፣ ላሳይህ። ከአባቶች ጠይቀን ደስ እያለን ላሳይህ። የቅዱሳን ምን የሚለውን የምትመስለኝ ያለው ከፍ አድርጉኛል። በፈቃድ እንደሆነ እግዚአብሔር ልብን የሚከፍተው የሊዲያን ይዤ ነው። ሊዲያ ፈቅዳ እንደሆነ ማለት ነው። የሊዲያን ይዤ ላሳይህ እኮ ነው። ከፍ አድርጉኝ። እንዴ ከአባቶች ተጠይቀንማ በደስታ ይህ የቅዱስ ዮሐንስ አፈወርቅ መጽሐፍ ነው። ሆሚሊ 35 ኦን አክትስ 16 ቨርስ 13 እና 14 ማለት ነው። የሊዲያ ታሪክ ላይ ስለሱ ያብራራል እና እንዴት ችን ምስኪን ሴት እግዚአብሔር ልቧን እንደከፈተላት ይናገርና እንዲላልክ እሺ ለምሳሌ but እሺ God opens the hearts that are willing አንዴ ቆይችን ትለበለላችሁ ሃይላይት ላድርግላችሁና therefore ከሚለው ጀምሮ ከየትኛው ጋር therefore የትኛው አንድ ስቴፕር ላይ ወር ላይ ከፍለ በለ። እሺ ይሄው ና ሾት ለጨመረልኝ አሁን በደንብ አድርጋችሁ ስሙ። therefore we need God to open the heart እግዚአብሔር ልባችንን እንዲከፍትልን እንፈልጓል፣ ያስፈልገናል። እግዚአብሔር ልባችንን ሊከፍት ግን ይላል ግን እግዚአብሔር እኮ ልባችንን ሊከፍት ይገባል። ግን God opens እግዚአብሔር ይከፍታል ምን the hearts that are willing እግዚአብሔር ግን ልብን የሚከፍተው የፈቀዱትን ነው። እግዚአብሔር ልብን መክፈት አለበት። ግን እግዚአብሔር ልብን የሚከፍተው ምን ያደረጉትን ነው? የሚፈቅዱትን ነው። በጣም አሪፍ። እኛ የተጠየቅነውን መልሰናል በሚገባና አሁንም ልጨርሰልህ እንግዲህ አዲስ ነገር ካለ for there are hardened hearts to be seen እምቢ የሚሉ ደግሞ ስላሉ የሚፈቅዱ አሉ፣ እምቢ የሚሉ አሉ፣ ልባቸውን የሚያደንድኑ ማለት ነው። እና የሚፈቅዱ ደግሞ አሉ። እግዚአብሔር ልቡን የሚከፍተው ምን ያደረገው ነው አለ? ዊሊንግ የሆነውን ፈቃደኛ የሆነውን። ከኛ ፈቃድ ይጠበቃል እንዴ? ፈቅደን ነው ዳግም የተወለድነው። የእግዚአብሔር ልጆች የሆነው ፈቅደን ነው። ቀጠል አድርጎ ይላል so that she attended to the things which were spoken of Paul. The opening then was God's work. ልቧን መክፈቱ የማን ስራ ነው? የእግዚአብሔር ስራ ነው። the attending was hers. መስማቷ ቁጭ ብላ ፈቃደኛ ሆና የእሷ ነው። ስለዚህ እንደ አጠቃላይ ይህ ጉዳይ የማን ስራ ነው ብለህ ስጠይቀው ዮሐንስ አፈወርቅ ምን ይላል? so that it was both God's doing and man's. የማን ስራ ነው አለ? it was both God's doing and man's. አሁን ደግሞ አንዴ አሁን እኛ የተጠየቅነውን ከአባቶች አልከን የአባቶቻችን ልጆች ነን። በቃ አለቀ። የራሳችንን የጠየቅን ከራሳችሁ መጽሐፍ ነው ያልከን ብለን ነው የምናስበው። አውጥተን የራሳችንን መጽሐፍ ዮሐንስ አፈወርቅን አሳይቻለሁ። አሁን አንተ ደግሞ አባቶች ምናልባት ለአንተም አባቶች ከሆኑ ያለ ፍላጎቷ ያለ ፈቃዷ ብሎ ያስተማረ ደግሞ አባት አሳይኝ። እኔ አመጣለሁ። ስክሪንሻት ሳይሆን መጽሐፉን ልክ እንደኔ ገልጣ አሳይኝ። እንደኔ መጽሐፉን ገልጣ አሳይኝ። አምናተውም ቀደም ጀምሮ እያየ ነበር። ልክ ስክሪንሻቱን እንደምታሳየን መጽሐፉን አሳየን እያልኩ ገብቼ ከስልኬ ውስጥ ነው ፒዲኤፍ ከፍቼ ስክሪንሻት አድርጌ ማመጣውና ማሳየው። ደን መጽሐፉንና እንትኑን ነግርሃለሁ ነው ፔጁን ነግርሃለሁ ነው። አስማማ ሄሎ ሚዩት እያደረጉኝ ነው። ምንም ሚዩት እያደረጋችሁ ማውራት አልችልም። አንተን አላልኩም፣ አንቺን አይደለም።
ቆንጂት አንቺን አይደለም ያልኩሽ። አንቺ ሆስት ነሽ። ሞዴሬተሮች ማድረግ ይችላሉ። እኔ አይደለም ትያለሽ። አንቺን መቻልኩሽና አማን አንተንም አላልኩም። ዋት ትላለህ። አንተን እኮ አላልኩም። ሞዴሬተሮች ናቸው። አሁን እያልኩ ያሉት ምንድነው? መጀመሪያ አንተ አሳየን። እሺ እኔ አሳያለሁ። ኒውታታር ሞዴሬተሮች እንንገርልህ ብዬ ነው። ችግር የለም። እሺ ካለ እሺ በቃ ትልቁ ላይ አድርጉት አማንን እና እሱ ያሳያል። የአማንን ኤክስፓንድ ማድረግ አልቻልኩም። ለምን እንደሆነ አላውቅም። ሞከርኩ ብዙ ጊዜ። መጽሐፉን ንገረን እስከዛ። እስቲ አማን እኔ ኤክስፓንድ አደርገዋለሁ። ችግር የለውም። መጽሐፉን ንገረን አማን። ገብቼ ሳወጣው ታያለህ። ችግር የለውም። ንገረኝና እኔ ልክፈትልህ ብዬ ነው። እኔ አሁን መክፈት ስለምችል። እሺ ትከፍተዋለህ። ብሮ አንዴ ሊድ አታርገኝ በእናትህ። አይ ኖ ሊድ ያደረኩ ሳይሆን ጥያቄ ነበር። መጽሐፉን ንገረኝና መጽሐፉን ስነግርህ መጽሐፉን ትከፍታለህ። ሊድ አታርገኝ ነው ወይ? ልታወጣ ዘግተህ ነበር አይደል? አንተ ከምትቸገር የመጽሐፉን ስም ንገረኝና እና የአባትን የትኛው አባት ደግሞ ልቸገር። እኔ ቀድሜ የማወራው ነገር ስላለ ከዛ ስጨርስ እነግርህና ትከፍታለህ። እሺ ቀጥል። እሺ በሊዲያ ጉዳይ ላይ ባወራነው ላይ ማለት ነው። በሊዲያ ጉዳይ ላይ ምን የሚል ነገር ነው ያየ ነው? ምን የሚል ነገር ነው ያየ ነው? ሊዲያ እግዚአብሔር የምታመልክ ነበረች ሲባል እንደው ለምን ዳይሬክት ኩዌስችን አላደረጉም? ሊዲያ ክርስቲያን ነበረች ነው የምታመልክ ስለሆነ ክርስቲያኖች የሚያመልኩትንና በዛ አውድ ውስጥ የሚጠራውን ነገር ነው እያመለከች ያለችው። እኔ ክርስቲያን ነበረች በፍጹም አላልኩኝም። አይሁዳውያን ቆይ እንጂ ጠይቀህ ትሄዳለህ። አላልክም። የሚያመልክ ሁሉ ማን ነው ክርስቲያን ነው ማለት አይደለም። ጌታችን ኢየሱስ ተረጋጋ። ጌታችን ኢየሱስ ከመምጣቱ በፊት አይሁዳውያን ነቢያቱ እግዚአብሔርን ያመልኩ ነበር። ግን ክርስትና ግን በክርስቶስ ሞትና ትንሣኤ ውስጥ ያለ ነው። ስለዚህ አዎ ክርስቲያን አልነበረችም። ግን እግዚአብሔርን ግን የምታውቅ ሴት ናት ነው። እግዚአብሔርን ስለምታውቀው ነው የምታመልከው። አሁን እኔን መጠየቅህን አቁመ ማስረጃውን አውጣ። ማስረጃውን አውጣ። ጊዜን ወስደ ማስረጃውን አውጣ እያልኩ ስለዚህ አንተ እስከምታወጣ ከሌሎች ከቃሌ ጋር ልቀጥል። ሂድ በቃ አውጣ። እስክታወጣ ከቃሌ ጋር ልቀጥል። እንዴ አትመልስም? ከላይ ሂድ እናውጣ ማስረጃ። ያለ ማስረጃ መች እቀበልሃለሁ? ማስረጃውን ስታመጣ ከአንተ ጋር እቀጥላለሁ። እስከዛ ቃል ላውራው። አማን እንዴ ምን ሆነሃል? ማስረጃውን ስታመጣ እኔ አልተራገጥኩም። መች ተራገጥኩኝ? እስኪ ምን በሚል ቃል ነው መጽሐፉን ከፍታለሁ። መጽሐፍ ከፍትና በሪጀነሬሽን ዋይዝ ያለው ናሮ ሴንስ ብቻ አይደለም። ሪጀነሬሽን ምን ማለት ነው የሚለውን ችግር የለውም። ቆይ እሱን አይደለም የተጠየቀው። እሱን አልጠየኩም። መች ጠየቄ አውጣ ያልኩ እኮ አንደኛ ሪጀነሬሽን ከሞት ወደ ህይወት መምጣት እንዳልሆነ የምታሰብ ከሆነ እሱን የሚያሳይ አምጣው። እሱን አይደለም ያልነው። በቃ እሱ ካልሆነ ተው። በቃ እሱን ካላልክ ተው። በቃ እሱን ካላልክና የሊዲያ ላይ አንድ አባታዊ ማስረጃ አምጣ። በቃ አንዴ አማን ከቃሌ ጋር እንቀጥለሽ። እየገባህ ነው። ልታወጣ ነው? ቆይ አማን ወንድሞች ሰላም ይበሉንና ከአንተ ጋር እንቀጥለው። ችግር የለውም። ሰው ልጅ ሰላምታው ቀስ ብሎ ይደርሳል። ሰላም ይበሉን። እንደሚያዝ ገብቶታል። ታች የለም። አይ ቲንክ እንትኑን ያስወጣው ኔትወርክ አይደል? የለም ራሱ ጊዜ እንክፈት ውስጥ አንድ ጊዜ ኮሜንት እንክፈት። ኮሜንቱ ተዘግቷል እንዴ? አይ በጎን እንትን ነው ሪኩዌስት የሚያደርጉት ላይ የለም። ኦኬ አይ የለም አስወጥቶ ካለ ግባ። ራሱ ነው የወጣው ራሱ ነው የወጣው እንዴ? ልውጣ ሲል አልሰማችሁም እንዴ? አለ እንዴ? ለማንኛውም አስወጣኝ። እኔ ወጥቼ ስመለስ ዳኒ የለም፣ አማን የለም፣ አክሊል የለም፣ ኢዮስ ያለ። አይ ራሱ ነው የወጣው። አክሊል ራሱ ነው የወጣው። ልጠይቀው ስልኩ ደቂቃ የለኝም ምናምን ብሎ ልውጣ በቃ እነሱም ወጥተዋል ብሎ ወጣ። እሺ አማን ከመጣ አማን ይቀጥልና እንትን ያደርግ። ሁለት ሲሪየስ ጥያቄዎች ነበሩኝ
አኬ ካለ እንግዲህ ማሳየን ቁጥር። እሺ አማን ይቀጥል። ሌሎቻችሁ ሰላም በሉን እስከዛ። ዮሲ ዌልካም፣ ዳኒ ዌልካም፣ ቤክ ወንድሜ፣ ከኑ ፔትራ ቤክን ፎሎ እያደረጋችሁ ባይዞ ሙስሊም ላይ የሚሰራ ቀውጤ ወንድማችን አለው ለዮሲ ላችሁ ሰላም ለእናንተ ወንዳን ሻሪ እንዴት ነው ዮሲ? ከኑ ሁላችሁ ሰላም ለእናንተ አሜን ይመስገን። ደግሞ ጎረቤት እንደሆነን ሰምቻለሁ። እንገናኛለን። እሺ ሰላም ልበላችሁ። ቃሌ፣ አማን፣ ሳሪቲ፣ ፔትራ፣ በረከት፣ ዮሲያስ፣ ከኑ፣ ባህሩ ሁላችሁም ሰላም ብያለሁ። ዩ አር ፕለስ ቴንክ ዩ። ምናልባት የሚመጣ ከሆነ ነው እወርዳለሁ። የሚመጣ ከሆነ ነው እወርዳለሁ። አንድ ሰው መውረድ አለበት መሰለኝ። በቃ ነው እወርዳለሁ። እሱ ነው ሪኩዌስት ያሳየኝ አለ እንዴ? እኔ እወርዳለሁ። ዳኒ ኦኬ ሳይቶ ነበር ግን አይደለም። እሱ አይደለም ለገስት ላይ አለ። ኦኬ ግን እሱ አይደለም። አንድ ሰው ብቻ አይደለም፣ ብዙ ሰው አለ ገስት ላይ ግን እሱ አይደለም። የለም። ኦኬ ገስት ላይ የለም። እሺ እኛ እንቀጥል። እስከዛ ድረስ ሌሎቻችሁ መቀጠል ትችላላችሁ። ያው የቀደሙ ልጅ ሄደ ነበር። አሁን እሱ ራሱ አይደል ከትንሽ ደቂቃ ቀደሙ ሳልድን ምን አድርገኝ ነው ምን የሚለው ምንድን ነው የሚለው? አይ ቲንክ ያልዳንኩ ነው መሰለኝ። ያልዳንኩ ማልድ ነው ለምን ነው ምናምን ሰው ላለመዳኒ ላለመዳኒ ይቅርበት ተባታችሁ። አይ እሱ ነበር ቅድም የነበረ ፌዝ ነበር አቋርጦ ላከ የሰጠው ፌዝ ነውና እሱ ካለ ፌዝ ነው። ኦኬ ያ ፌዝ እናንተ ሁለት ደቂቃ ወየው ሲጀምርና አንሱ ስለ ዶክተር ዳኒና ዮሲ ያወሩና ከዛ ሁሉም በየተራ እንትን ይበላል። ትንሽ ሁለት ደቂቃ ስለ እምነትና ስለ ስራ አንዳንድ ነገር ነገሯቸው። ምን ይላል የሚለውን ነገር እንመልከት። ከነሱ ከሰባቱ ምስጢራት የመጀመሪያው ጥምቀት ነው ብሎ እንግዲህ ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ነው፣ በጥምቀት ኃጢአት ይሰረያል እያለ ይቀጥልና ከዛ እንዲህ ይላል በቤተክርስቲያናችን ህፃናትን እናጠምቃለን አለ። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ? ያው በቃ በጥምቀት ኃጢአት ይሰረያል የሚለው ለነሱ ይነገራል ወይስ አይነገርም ነው? እንደዚህ ብሎ ይናገራል። የህፃናት ጥምቀትን በተመለከተ የምታነሳው ነገር ኤክሰፕሽናል ነው የምትለው ፈረሰ ወንድማችን። እንዲህ ብሎ ታጠይ። ከዛስ እግዚአብሔር ደግሞ የክርስቶስ ቤተሰቦች ስለሚሆኑ በህፃናት ይጠመቃሉ አለና እግዚአብሔር ህፃናትን ከጸጋው ለይቷቸው አያውቅም ማለት ኤክሰፕሽናሊ ነው ከጸጋው ለይቷቸው የማያውቀው። በቤተክርስቲያን ትምህርት መሰረት ተራ አይደለም። ኤርሚያስ የተቀደሰው በእናቱ ማህፀን ነበር፣ ዮሐንስ መጥምቁም በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል። ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተክርስቲያን ህፃናት በእድሜያቸው ከቤተ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም። በቃ ሪፎርምድ እንደዛ ሲያወሩ ያለ ነፃ ፈቃድ ነው፣ ያለ ፈቃዳቸው እንደዛ ነው። ኦኬ ነፃ ፈቃድ ስለሌላቸው፣ ስለዚህ ከዚህ ከፈቃድ አንጻር በተያያዘ ነው ይሄንን እያወራ ያለሁት እያለን ነው ወንድማችን። መልካም ይሄንን ስታነሳ ህፃናቱ የሚፈቅዱበት የሆነ ነገር የሚያደርጉበት ፈቃድ አላቸው። ፈቃድ ያለውን ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ህፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘኸው በአዲስ ኪዳን ህፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። ብሮስኪ እድል እንደዛ የሚባል እድል የለውም። ኦኬ
ስለዚህ ከብሉይ ኪዳን ጋር ባገናኘበት ቅጽበት ኤክሰፕሽናሊቲው አብቅቷል። ቤተክርስቲያን አትለውም ሲጀመር፣ እንደዛ አትለውም ሲጀመር ራሱ እሱን ተውና ማለት ኦኬ። ነገር ግን ስለ ፈቃድ ከሆነ እያነሳ ያለኸው ህፃናቱ ፈቃዳቸውን ተጠቅመው የሆነ ነገር ማድረግ የሚችሉ ናቸው ወይ? እሺ ህፃናቱ ፈቃዳቸውን ተጠቅመው እንዲህ ማድረግ የሚችሉ ናቸው ብለህ እሱን ካስቀመጥክ፣ በነገራችን ላይ እሺ ቤክ ወርዷል። ቤክ የጠየኩኝ ጆናታን ሉትራን አለና ሪኩዌስት አድርግ ታስገባለች። እኔ ልቀጥል። ኦኬ። ስለዚህ የህፃናቱን ጥምቀት እንትን የማታደርግበት የህፃናቱን ጥምቀት ካቴጎሪካል ፋላሲ ያልክበት ምክንያት የፈቃድ ጉዳይ ከሆነ ህፃናቱ ፈቃዳቸውን መጠቀም የሚችሉ ሰዎች ናቸው ወይስ አይደሉም? ያጠመቅከው ፈቃዱን መጠቀም የሚችልን ሰው ነው ወይስ አይደለም? ፈቃድ አለ የለም የሚለው ነገር ለዚህ ጭራሽ ሲግኒፊካንት የማይሆነው ጭራሽ ሬሌቫንት የማይሆነው ለአንተ ሙግት አክሊል ህፃናቱ ፈቃዳቸውን ተጠቅመው ነገር ማድረግ የሚችሉ አይደሉም። ኦኬ። አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ህፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። እያንዳንዱ የምታመጣው ነገር ወደ አንተው ኮላፕስ ያደርጋል ብሮስኪ። ስለዚህ የእነሱን ትምህርት ማድረግ ሲያቅታቸው ምናምን የሚለው እሱ ብዙ የሚያስኬድ ነገር አይደለም። ሪፎርምዶች አሉ፣ ሉትራኖች አሉ፣ የራሳቸውን ትምህርት ራሳቸው ይሰጧል። ሪፎርምዱ ስለጠየቅ ይኸው ተዘጋጅቶ እየጠበቀህ። አት ዘ ሴም ታይም ግን አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ህፃናትን ለመሄድ ነው ሪፎርምዱ መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ህፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ። ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የህፃናትን ጥምቀት ኤክሰፕሽናል ነው ስትል በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም፣ ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም ማለት ነው ባጭሩ። ከሱ ጋር ባገናኘው ቅጽበት ያልቅልሃል። ነገር ግን አይ ቤተክርስቲያኔ እንዲህ ብላለች ካልክ ኧረ ኢየሱስ ነው ያዘዘው ህፃናትን እንዲመጡ አትከልክሏቸው ብሎ ኢየሱስ ነው ያዘዘው ብሎ አስቀምጠውልሃል። እንግዲህ ሁለቱም ፓትሪያርኮች ያለፉትም የአሁኑም ፓትሪያርኮች እንዳስቀመጡት ደግሞ ይሄ ነው። ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው ፖይንት። እሺ ሰዓቴ ስላለቀ ኦኬ አማን ይመጣል። እሺ ይቀጥል እንጂ ትቀጥላለህ። ቆይ ትቀጥላለህ። ምን አንዴ ትቀጥላለህ። ቆይ ማለት ቆይ አንዴ አንተ እኮ አይደለም እንዲህ የምታደርገው ቤቱን እኮ የሚመራው አካል አለ። ለምን እንደዚህ ትቀጥላለህ? አንዴ ቆይ አንተ አይደለም እኮ የምትነግረኝ። ያው እኔ እናንተ ነና ባኪንግ ፎር እያወራን ያለ ነው። እያወራሁ አቋረጥከኝ። ትቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ መጥተህ አንዴ ቆይ ኦኬ ችግር የለውም። 3 ደቂቃ ብቻ ተናገርና ኢዮስያስ እና ጆናታን ሉትራን መናገር አለባቸው። ኢዮስያስ በጣም ቆይቷል። ሁለቱም መናገር አለባቸው። ሁለተኛ አማኒ የተጠየቀውን ጥያቄ ምላሽ ይዞ መምጣትና ለመምጣቱን እናረጋግጥ። መጀመሪያ ያለቀ ቢዝነስ ማለት ስላለ ወይም ካኩ በፊት ይቅደም ወይስ አኩ ይቅደም? 3 ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ በኋላ ይሰጥ? እሱ ከዘጋ በኋላ ይሄዳል። ችግር የለውም። እሱ ከዘጋ በኋላ ይሄዳል። ግን አንዴ አማንን ልጠይቅ። ተዘጋጅቷል አልተዘጋጀም? መጀመሪያ እሱ የተጠየቀው ጥያቄ ስላለ ምላሹን ይዞ መጥቷል። አማንዬ መጥተሃል? እሺ እንትና በኋላ ትቀጥላለህ። አለቀ። ይሄን ለማለት ነው። ኦኬ አሁን 3 ደቂቃ አድርጊለት። ኦኬ 3 ደቂቃ ስለጠየቅኩኝ ይኸው ጥያቄውን መልሰህ ብትጀምር ጥሩ ነው። ለማንኛውም ይኸው እሺ ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በቃ በደምብ ግልጽ የሆነ ካታጎሪካል ፋላሲ ነው። በመጀመሪያ ደረጃ የጥምቀቱ ጉዳይ ኤክሰፕሽናል ነው ስንልኛ እንደው ጥምቀትን እኛ በዛ ደረጃ ብዙም አንቀበለውም እያልን ነው። ልክ እንደዛ መስሎ ሲያወራም ደግሞ ነበር። አሁን
ነው እንደዛ ያለን አይደለም። በህፃናት ጥምቀትማ በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ፣ አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩ። ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ አረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር። እንዲህ የሳው ይሄማ የመጽሐፍ ቅዱስ ትምህርት ነው፣ ትክክል ነው፣ እናምነዋለን፣ እንቀበል ተነሳ እንላለን። አየህ የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለም ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም ነው። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቅከው መልኩ አልሆነልህም እንጂ አየህ፣ አንተ በምፈልገው መልኩ አልመለስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም ምንም አልተጋጨውም፣ አንተ ነው የተጋጨብህ። አማን ቀጥል፣ ከፍ አድርጉትና ከአባቶች ያሳየን ያለ ፈቃዷ ነው የሚለውን ቀጥል። አሁን ግን አማን ይናገርና ኢዮስያስና ጆናታን ይናገሩ። አማን ይናገራው ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና ከዛ ቃል እንደዛ ነው። እኔ ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አተታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ቅጥል ላይ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምፅ ነው? ሳሪቾ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን እንደ ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰብ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ ሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ትክክል ነህ ነው የተባለው። ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ የማይቀበሉ ሊኖሩ ይችላሉ፣ ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተ ክርስቲያን ትራዲሽን የለም። ኦሬንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው። እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል። ይሄ እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፉ ላይ ኦን ፕሪዴስቲኔሽን እሺ፣ ኦን ፕሪዴስቲኔሽን። ቆይ አንዴ፣ ስንተኛው መጽሐፍ? ይኸው ከላለ እኮ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለ? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? ስንተኛው? አየው፣ ይሄን እኮ አንድ መጽሐፍ አይደለም። እሺ፣ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር ከዛ ኦን ፕሪዴስቲኔሽን ፓርት ላይ ማለት ነው። ኦን ፕሪዴስቲኔሽን የሚናገርበት ፓርት ላይ አንዴ ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለውን ነው። እሱን አይደለም ብለህ ፕሪዴስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ።
ወደ ቻፕተር ከመሄድ በፊት ግን አንድ መጽሐፍ አይደለም ብዙ ስንት መጽሐፍ ነው ያለው ታውቃለህ? እሱ ሰርች አድርግና ሰርች አድርግ አይደለም ለምን አንተ ተመልሰናል። ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ሁሉ አይወለሽ እኔ ልንገርሽ ሁለት ለምን መሀል ትገባለህ? እኛ እያወራን ይህ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ፕሊዝ ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፌት እባክህን ዘጋው ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለው። ቡክ ዋን ነው ቡክ ቱ። እሺ አውጣ፣ ቡክ ዋንን አውጣ። በቃ እንደዚህ እንዲህ ተብሎ ነው የሚነገረው። ቀጥል። እንደዛ አለመነገር እኮ እዚህ ጋር የሚወራውን ነገር ስህተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለው አላወቅኩም። ሀገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ የትኛው መጽሐፍ ላይ ነው የሚለው እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስህተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽኑ ከየት ነው የሚለውን መናገር አለበት ብዬ ነው። እሺ እሱ ላይ ደግሞ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው። ቅድም ጀምሮ ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌው ሊዲያ ብቻ ናት መቻልኩ። ቅድም ደግሞ እያልኩ ያለሁት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉኝ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮች ምን አይነት ጥያቄ አምጥተህብኝ ነበር? አምጣ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድበው ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩህ 16ን ነበር፣ ግን 16ን ጠይቄ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታለቀ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው ክፍሎች አሉ። አምጣ ያልኩህ 16 ነው የሊዲያን ነው አምጣ ያልኩህ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ለጊዜው ጥያቄ የሊዲያ ነው። ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ አድርግና ይሄኛው እንዲቀርብ አትፈልግም? አይደለም። አይ ምንም አይሰራልኝ። ምን የመጀመሪያው የጠየኩህን ማስረጃ ስለዚህ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ እኔ ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባለው። በቃ እሺ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ። አንዴ ጓይድ ፕሊስ እባክህ። እሺ ሚውት አድርግ እስኪ። እሺ ወንድም ቀጥል። ኦኬ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ 2 ክፍሎችን ነው እየጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። 2 ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው። 2ቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን
ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘርስ ታውቃላችሁ። የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያት ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያና ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያት ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድን ነው? ሪጀነሬሽን ፕሪሲድስ ፌዝ ይቀድማል ብሎ የተናገረውን ማለት ነው። አማን ይህንን እንትኖችን ሀሳቦቹን እንትን እንዳትላቸው። ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተን አይደለም ያወራው ነው እንጂ እንዴ። አይ ችግር የለውም፣ በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። እሺ ወንድሜ፣ እሺ ኢዮሲ ጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ፣ ሰላም ላንተ ይሁን። በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃል። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላክ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰውም ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታን ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ፣ እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ፣ እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ፣ አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርግልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና፣ እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄህም ይደርሳል ብዬ እንዳልሄድ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቀህ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምን በመናገር ጀምር፣ ካልሆነ አልቀበልም። ኦኬ ፈቃደኛ ካልም ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። በሚናገረውም ታውቀዋለህ፣ ችግር የለውም። አይ አላውቀውም። እንደዛ ከምገምት አይ እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ አምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ ችግር የለውም። ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልኝ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው። ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል? ሁሴን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩኝ። ከዛ ልጠይቅህ አንተን እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ። እንዴ ቅድም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንኪዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለኝ ስላለኝ ችግር የለም እኮ እንደዛ። እሱን ደግሞ ታስቀጥሏል አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥሏል። እሺ አንድ አቁሙ ፕሊስ፣ ልቀጥል። እንደዛ እኮ ሰው ባኪን ፎርዝ እናደርጋለን። እየጠየኩኝ እየመለስክ፣ እየጠየክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ስለጠየቅ ልመልስ
ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ዘሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራሉ። የቅዱስ ዮሐንስ አፈወርቅን እናስቀምጠውና ብኛል። ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ ስለዛ የሚል ነገር አለ ወይ? አዎ እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትላ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው። እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልክ ሆና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና አዎ በቃ በመፍቀድ ነው የሚለውን አሳዩ። አስረገጠ ማለት ነው። አይተዋል። አለት ነው። አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው መጽሐፍ ቅዱስ ክፍል ላይ ያሳየኝ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳየኝ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቀውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርድ ፋላሲ ነው አሁንም እያደረግህ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥህ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ነው። ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከል ጥያቄ ምንድን ነው የምጠይቅህ ጥያቄ አሁን ያነሳው መሟገቻ መሆን የሚችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው። እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል። ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16 ላይ እግዚአብሔርን የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳውያን እስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ ይሁዲነት ሙሉ ለሙሉ ያልገቡ ወደ ይሁዲነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላውጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁዲነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም። ሌላ ማነሳልህ ጥያቄ ምንድን ነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? እንዲያምኑ ልባቸው የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ።
አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ። እሺ ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት። ግን አነሳ ያለ ደቂቃ እያደረገን ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና የሚረዝም ከሆነ ደግሞ 3 እያደረግነው እንሄዳለን። እሺ ግን ፕሊዝ በተቻለን አቅም ዩሲ ቶሎ እንፍጠን። ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ ላይ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ ኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳየሁት። ሳሳየው ደግሞ በምን መልኩ ነው ያሳየሁት? እግዚአብሔርን የምታመልክ ሴት ነበረች ይላል። እዛው ጋር የምትፈራ የሚል ነገርን የእግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ እያለን ያለው ይሄ ሊያስኬድ ይችላል። በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው። እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ፣ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላ አንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላ አምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ ቆመህስ ከአውዱ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም። ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱንም የተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስን ቢሆን ነፃ ፈቃድ አለን ብለህ አታምንም ብለሃል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዙ ምናምን ሲባል ገና ከጅምሮ የኛ አይደለም፣ እሱ አያገባንም። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉንም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ እንዲላል ሰዎች ሁሉ ይላል። እሺ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ፣ ፈቅዳ ነው እግዚአብሔርን ታመልክ የነበረው፣ እግዚአብሔርን ትፈራ የነበረው። ሮንግ።
እንዴ ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ እድል ፈንታ እንዳይኖር አድርጌ ነው የማወራው። ሶ የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው ማለት ግን አይደለም። ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም በሉትራን ትምህርትም ቢሆን። እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማስማማቷ ማስረጃው ነው መቅረብ አይችልም እያልኩ ያለሁት እግዚአብሔር የሚፈራ የሚለው በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። አሁን ደግሞ ቀጣይ ትሄዳለህ ማለት ወዲያውም አላቋረጥኩም እኮ አልፈቅድልህም። እኔ ሚውት አድርግና አድምጥ ማለት አልፈቅድልህም። ማነህ አንተ? ደቂቃው ነው የሚፈቅድልን። ለአንተም ለእኔም የሚፈቅድልን እኮ ደቂቃው ነው። ጸጥ ብያ ማለት ደቂቃው ካለቀ በኋላም እኮ አላቋረጥኩም፣ ዝም ብዬ ነበረ። ግን ይበቃል። ሚውት አድርግና ደግሞ እንደገባቸው ይሰማል አይደል? ይቅርታ በጣም ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና አልፈልግም። እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም። እንደዛ ይሻላል። እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም። ሚውት ያላደረገ ሰው ቆይ ሁላችንም በደቂቃ እንደዛ በመከባበብ ምንድነው ቤቱን ልዘዝበት እያለ እናንተን ትምትሉት? እሺ አሁን ቆይ አታድርጊልኝ። ደቂቃውን ሚውት ሳያደርጉት በፊት አንድ ደቂቃውን አጥፊውና ሚውት አስደርጊልኝ መጀመሪያ እነሱ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚውት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚውት አድርግና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ እንደ አዲስ አስጀምሪ። ኦልሬዲ እንትን ስላለ ካውንት ስላደረገ ልዘዝ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ይጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩ ኧረ አሁንም እኮ ምንም እኮ እያሱሩን እኮ አይደለም። ሀሳብን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዩሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አለኝ ካልክ ደግሞ በደቂቃ ነው የሚደረግ። ነጥቦችን እያነሳ ነበረ፣ ግን ያው ጥሩ ነው። በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳ መልካም ነው፣ ደስ ይለናል። መሀል ላይ መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚውት አስደርጊልኝና በቃ ሚውት አድርጉና አኩ ይጨርስ። እንደገና ላስጀምርለት ነው እንትኖች ነው። ቆይ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚውት አስደርጊያቸው ድጋሚ። አሁን በቃ ሚውት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል እንደገና እንደዛ እናደርጋለን። ወይስ መጨረስ አኩ ይጨርስና ያው ይሄ እኮ መብቴ ስለሆነ እኮ ነው። ለመሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቆመዋል እና በቃ እንደዛ ነው። ግዴታዬ ስለሆነ ይሁን። ኢትስ ኦኬ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው እንትን። አሁን የተነሳው ነገር ምንድነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልክቶ ነው የተጠየቀውን ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል አልክ። አይጣረስም። የሚጣረሰው ከሉትራን ትምህርት ጋር ነው። ለምን ሰውየው ገና ከጀምሩ እንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነፃ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንዳጠቃላይ በቃ ነፃ ፈቃድ የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር አዎ ይጣረሳል። ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዚህ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው።
የተምታተው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብን መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያ ልብ እንደከፈተ ማለት ነው። ልብ መክፈት እግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያ ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከተ አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉትና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው። ለነፃ ፈቃድ ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊር ኦፍ ጋድ ትላለህ። እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቅድም ማረም ነበር፣ ድጋሚ አሁን በስነስርዓት ላረመ። እግዚአብሔርን መፍራት አይደለም የሚለው፣ ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ከየት መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብላል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ አሁን ቀደም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጽምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን ነው። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥ አይታወቅም። በአባቶችም ከማን በፊት? ከኦገስትን በፊት። ቴንክ ዩ። እሺ ኢዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም። እሺ አሁን ደግሞ ከጆናታን። እሺ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገርኩህ ችግር የለም፣ እንቀጥላለን። ጆ ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። ቀጣይ ደግሞ እኔ እሄዳለሁ ማለት ነው። አያስፈቅዶ ነው እኮ ቅድም እንትን ያለው አኪ አሁን አንተ ስታጠቃልል እኔም ደግሞ አጠቃልላለሁ ነው እያልኩ ያለሁት። ደቂቃችን እንደዛ ነው መሆን ያለበት። ሌሎቹ ግን መስማት አለብህ። እነ ጆናታን እኔ ጋር ትቀጥላለህ። አማን ሻሎም። ኦኬ
ማንዚዮን ከሱ ጋርም ወደ እንትኑ ስለዛ ለዩሲያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለዩሲያስ 7 ደቂቃ እንሰጠዋለን። እንደዛ ይችላል። ማንዚዮን እንጃ እንግዲህ ስምሽ ጽዮን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው ጆም እያለ ያለው ምንድነው? ለዩሲያስ እና ለእኔ 2 ደቂቃ ይሰጥና ከዛን ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ዩሲያስ ቀጥል። ግን ለዩሲያስ እንዳንሽበት 3 ደቂቃ ላቅሽ እሺ 5 ደቂቃ 3 ደቂቃ ዛያን ቆየማ አወያይተሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን ውይይቱን በእኔና በዩሲያስ መካከል ያለው ባወራው ቁጥር ለምን ነው ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ አንተ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። አይ ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ እኔ ያወራለሁ ዛሬ አወራሁት እና አብረህ የምትከፍተው ቀጥሉ እናንተ። ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድማ እኮ እንዳትወጣ። እሺ ማልወርድ ከሆነ ወይም ጆናታን ሉተር ዩሲያስ ቀጥልሽ። 2 ደቂቃ ከ2 ደቂቃ በላይ እንዳትወስዱ። 2 ደቂቃ እናወራና ወደ ጆ ልመለስ። ቀጥል ዩሲያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገስትን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ ቀጥል። ምንም አልበል። ኤኒዌይስ ወደ በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድም አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ 2 ነገር ብቻ ልነግር። በነገራችን ላይ የግድ ምንድን ነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ አስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድን ነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ ማለት ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው በሚያደርጉት ጥምቀት ስለሆነ እንትን የሚሉት አያንተ መሪ ይፋለስብሃል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ነው። ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ አልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ ወይ አያስኬድም። ሁሉን እንዲድን በሚፈልግ ብላ ያነሳው ሐሳብ ሉትራንም እኮ እንደዚያ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው። ምክንያቱም እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም። ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል። ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ይወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው?
ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሷለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይህንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃም አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጡትን 3 ደቂቃ ለእኔ ማስቀምጪልኝ። እሺ፣ ጆናታን ደግሞ ይቀጥልና ትቀጥላለህ። ከዛ ቆይ ይሄ የኛ ነው ማለቅ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን አውቁታል ነገሩ። ለዛ ቀጥልና ከዛ ጆናታን ይቀጥላል። ከዛ ሌሎቹም ይደርሳቸዋል። እንግዲህ አሁን አንደኛውን ለምን አትመልስም? እሺ ራሱ ጀምሮ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት። እባክህን ጽዮን አላየሽም እንዴ? የጀመረው ማን ነው? እና ዮሲያስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት ካና ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሲያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ የሚጀምረው እንደው በፍቃድ መተባበር መዳን አይቻልም አለ። ማለትም ሰው ፈቅዶ መዳን አይችልም። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱ መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገር አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርክ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ይዳኑ ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? አየህ፣ ቆይ እባክህን እንግዲህ ጴንጤዎች በፈቃዳችን አልዳንም ፈቃደኞች ሆነን አይደለም የዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተወና አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን የዳን ነው ለሚለው ሐሰተኞች ብለህ ያመጣው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣውልህ አባቶችን የኢርሲያን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉንም ሰው ለማዳን ይፈልጋል የሚለውን እኛም እኮ እንጠቅሰዋለን አልከኝ። እሺ፣ እና ልባቸው ግን እንዴት ሁሉም ይከፈታል? አንዳንዶቹ ሰዎች እኮ አይፈቅዱም አልክ። እሱንማ መጀመሪያ እኔ አይደል እንዳልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ። ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አሉ። ልባቸውን የሚከፍተው ግን ምን አይነት ሰዎችን ነው? የሚፈቅዱትን ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አልፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ? ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት የአንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው? አይተዋል። ስለዚህ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም። እኛ ምንድነው ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ ጸጋው መቅደም አለበት ያላችሁት ማለት ከጸጋው በኋላ ነው የሚያምኑት አይነት ነገር ማለት ነው። ማመን አይችሉም ያላችሁት ነፃ ፈቃድ እስኪያጡ ድረስ ሞተዋልና ነፃ ፈቃድ ስለሌላቸው ነው። ለመንፈሳዊ ነገር ፈቃድ መስጠት አይችሉም። ጭራሽ የለም እንደዚህ አቅሙ ምንም ነገር የለም ብላችሁ ስለምታምኑ ነው። አመሰግናለሁ። ቅድም እንዳልኩት ካታጎሪካል ፋላሲስ። እሺ ዮሲ ቀጥል እስቲ አንተና ዮሲያስ አይደለም ዮሲያስ ጋርም አይጨርስም። አሁን ወደ ጆናታን አንዴ ይቅርታ ቮይስ አለሽ? አዎ አለው። አንድ ጊዜ ቤቱን እኔ ልምራው። አንዴ ጤናት የምትመራው እሱ መታ አይደለም እሱ መንገጣ አንድ ጊዜ ባለቤቷን ነው የምጠይቀው። ሁላችንም ነን፣ እኔም እሷም ባህሩም ሶስታችን ነን። ችግር የለውም ወንድም አለ። አንዴ ለእኔ ስቶኛ ውይይቱም ከዚህ በፊት እንደሚደረግ ሄሮና እየመራች ነው።
ጆና አሁን ጆና የወጣው በዚህ ምክንያት ነው። በቃ ቆየ በጣም ስለዚህ ቤቱን ልምረልኩ ለዛ ነው። ጆናታን መውጣት አልነበረበትም። ስለዚህ ከጆናታን ጋር እንግዲህ ወይ ሌላ ቀን ደግሞ እንገናኛለን። እኔ ሰውም እየጠበቀኝ ስለሆነ እግዚአብሔር ያክብርልኝ። ትንሽማ መቆየት አለብህ ወይ? ጆና ከሌለ ጌታ በሚያውቀው ቅድምም ነግሬሻለሁ። ለእናንተ የሚገኝ ገባኝ። ግን የአንድ የሁለት ሰው 3 ደቂቃ መስማት አለብህ። እነሱ እንዳዳመጡ በጣም ይቅርታ። እንግዲህ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። እሺ መቼ ቀን እንደምትመጣ እንግዲህ ትነግረናለህ። በተደጋጋሚ ስልክ እየገባ ሰዎች ጋር እየሄድኩኝ ነው። በጣም ይቅርታ። አሁን ጆ ቢመጣ ራሱ አሁን ይከብደኛል ጌታ በሚያውቀው። እሺ መቼ ለመወያየት ፈቃደኛ እንደዚህ ደግሞ ብቅ እላለሁ። እንደዚህ ደግሞ በውስጥ ዝም ብለሽ ጻፊልኝና ማስታወቂያ ትሰራላችሁ። በቃ እናወራለን። ከዮሲ ጋር ከቃል ጋር ከነሱ ጋር እንትን ትላላችሁ፣ ትወያያላችሁ። አንዱን ቀን ስጠኝ በዚህ ሳምንት የሚመቸኝ እናደርጋለን። ወይ ለስራ ወይ ለኔ ጽፍልን። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። አሜን። እናመሰግናለን።